እንዴት ዋልክ ደብዬ? መጣሁ ብዬ ያቆየሁታ? ኧረ አልቆየም። እኔ ወጣ ልበል ብዬ ነው። አይ እንደው አለፋዎቿ መምጣቱን ፈልጌ ነው። እንደዛ ከሆነ እሺ። አባትህ የት ሄዶ ነው? እቤት ሄጄ አጣሁት። አዎ የለም፣ ዛሬ እኮ ማህበር አለበት፣ እዛ ሄዶ ነው። ኧረ ነው እንዴ? አዎ። እንደው ለሽምግልናው ቀን እህቶቼንም ልጠራቸው ፈለግኩ። ጥሩ ሐሳብ ነው፣ ግን ደግሞ ጽናቴን እንዳይከፋት ፈራ። እኔም ልሎት ነበር ጋሼ፣ ፈርቾት ነው እንጂ በልጅነት አይምሯ ይዛ ያደገችውን ጠባሳ እንዳይኖር ሰጋው። በእርግጥ ልክ ኖት ጋሼ፣ ግን ከመጥራቱ በፊት ጽናትን ማናገር ያለብን ይመስለኛል። እንደው እምቢ ከሆነ መልሷ ብዬ እኮ ነው። ሆነም አልሆነም እንደዚህ ከምንገምት ጉዳዩን ጠይቀን ብናረጋግጥ አይሻልም? እንደው አንተ ብትጠይቃትስ? አይ ጋሼ፣ ይሄ በርሶ ያምራል። እንግዲህ እንደዛ ካልክ እሺ በል። እንግዲህ መኝታውንም ምናምኑም አዘጋጅልኝ። ምንም ችግር የለውም ጋሼ፣ በእኔ በኩል የምችለውን ሁሉ አደርጋለሁ። እንደው ተባረክ ልጄ። እኔም ለሰርግህ እንደዚሁ ልልፋለህ። አሜን ጋሼ። እስከዛ አንተንም ያቆይልኝ። አዎ ዕድሜ ከጤና ጋር አነባብሮ ይስጠኝ። አንዳቸው ያለ አንዳቸው ባዶ ናቸው። አዎ ጋሼ ልክ ብለዋል። በቃ ሥራ አላስፈታ። አረ ምንም የለኝም። አሁን ወንዝ አድርሻቸው ስለመጣው አይረብሹኝም። በል እሺ፣ ብቅ በል ወደ ኋላ ወደ ቤት። እሺ ጋሼ። እሺ በል። እሺ። እውነቴን እኮ ነው ጆከር። በእናትሽ የማይመስል ነገር አታውሪ። ዛሬ ማታ እመጣለሁ፣ ከዛ ወስድሻለሁ ብሎኛል። እንዴ የት ነው የሚወስድሽ? አላቅም፣ ግን አንተ የዋ ስለሆንክና እኔ ላይ ስለማጨክን ሌላ ጨካኝ ሰው ጋር ሊወስደኝ ነው። ሰኒ ደጋግሜ እነግርሻለሁ፣ በእኔና በስፒድ መሀል አትግቢ። ቆይ እኔ አላሳዝንም እንዴ? ሌላ ሰው ጋር ሊወስደኝ ነው እያልኩ እኮ ነው። እና እኔ ምን ላድርግሽ? በእርግጥ ባዝንልሽም ግን ደግሞ ከስፒድ በላይ አይደለሽም። ቆይ ለምንድን ነው የኔ ስቃይ ያልታየ? እየለመንኩ እኮ ነው። እኔ ከዚህ በላይ መንገላታት አልፈልግም። ከዚህ ንግግርሽ ምን እንደተረዳው ታውቂያለሽ? ምንድን ነው? ስፒድ እውነቱን ነው፣ በጣም አቅብጬሻለሁ። ይሄ እኮ መቅበጥ አይደለም። ስፒድን ታውቀዋለህ፣ ይገለኛል። እኔ ደግሞ መሞት አልፈልግም። አትፍሪ፣ ያን ያህል ክፉ ሰው አይደለም። የሚፈልገውን ነገር ካረግሽለት ይለቅሻል። በቃ አትሰማኝም አይደለም? በምን ቋንቋ ላስረዳህ? እሺ ቆይ በቃ ምንም አትበይኝ። እኔ ከዚህ በላይ መስማት አልፈልግም። ጆከር። ሰኒ ዝም በይ በቃ፣ አትፈታተኝ። እሱን የሚያስከፋ ነገር ምንም ማድረግ አልፈልግም። ራስ ወዳድ ነህ። እሺ ረፊ፣ እዛም ሄጄ ከሚገሉኝ አንተ ብትጨርሰኝ ይሻለኛል። እንደማልጨክንብሽ እያወቅሽ አትፈታተኝ። እሺ ቅዱስ፣ ስልክህን ረስተህ ነበር። አመሰግናለሁ። አሁንም እንደ ድሮ ቀልብ የለህ። አሁን እንደ ድሮ አይደለሁም። በብዙ ነገር ተለውጫለሁ። እውነት ይህ አባባልህ ለውጦችን እንዳይን ይገፋፋኝ። ምንም የማታውቂው አዲስ ነገር የለም። አሁን ለውጦች አሉ ስትል አልነበር? ቢኖርም አንቺ ምንም ማየት አይጠበቅብሽም። ምክንያቱም ያኔ ጥፋቴ ምን እንደሆነ ሳትነግረኝ ነው ጥለኸኝ የጠፋኸው። እኔ ጥዬሽ አልሄድኩም። አንቺ ራስሽ ነኝ ለትንሽ ጊዜ እንራራቅ ያልሽው እኮ። እኔ እኮ ለእኛ አስቤ ነው እኮ። እንዳሰብሽ ሆኖልሻል። ይኸው አሁን ተራርቀናል። እስካሁን አላገባህም? ምን ነው ቀለበት ስለሌለኝ ነው? አግብቻለሁ። አይ አላገባህም። እንዴት እርግጠኛ ነሽ? ምክንያቱም ጋብቻና ቀለበት የማይለያዩ ነገሮች ናቸው ትል ነበር። ያን የምታውቂው ቅዱስ አሁን የለም፣ በመልክ ብቻ ነው የሚመሳሰለው። እሺ ቢያንስ ስልክህን ከመጣል አድኛለሁ። ለዚህ ውለታዬ ምንም የለኝም። ይሄን ቅንነትሽን አይቶ እሱ ውለታሽን ይክፈለው። እኔ አመሰግናለሁ ከማለት ውጭ ምንም ልልሽ አልችልም። አልገባኝም። እስካሁን ተናደህብኛል? ሰላም፣ የተዘጋ ፋይል አሁን እየከፈትሽ ወደ ኋላ የምትመልሽኝ ከሆነ ትቼሽ ነው የሚሄደው። እሺ ቢያንስ ስልክህን ስጠኝ። አየሽ፣ አጋጣሚ ያገናኘን እንጂ አንቺ እኔን የመፈለግ ምንም አይነት ፍላጎት የለሽም። ለማንኛውም ቁጥር አልቀየርኩም፣ የድሮ ነው። ስልኬ ተሰርቆ ስለነበር እኮ በዛው ጠፍቶብኝ ነው። በቃልሽ እኮ ታውቂው ነበር። ኧረ ወላ ካልተነቀስኩት ሁሉ ትይ ነበረ። ለማንኛውም ለስልኩ አመሰግናለሁ። ደህና ዋይ። እሺ ቻው። ልጄ ብዙ ሰዓት ተኛሽ እኮ። እዛ አተኙም ነበር እንዴ? እተኛለሁ፣ ግን እዛ ቁንጫ አለ። በዛ ላይ ደግሞ እንደ ቤት አይሆንም። ጥቁርቁር ብለሻል እኮ።
አረ ተመስገን ነው። የጠላት ሀሳብማ እዛው እንድቀር ነበር። አረ ነገም ዛሬ ማይሳካላቸው። አሜን። ምግብ የለም እንዴ አለምዬ? አረ አለ። ሂጂ ውጭና ብይ። እሺ። እጄን ባያመኝ እኮ አቀርብልሽ ነበር። አረ ችግር የለውም ራሴ አቀርባለሁ። አንቺም ትበያለሽ አይደል? እኔ እንኳን አልበላም። ለራስሽ አቅርቢና ብይ። እዚህ ቤት ማነው? ግባ። ዴቭ እንዴት ነህ? እዚህ አለሁ። እንዴት ነህ? ምንድን ነው አንቺ እንደዚህ መጥፋት? አባ እኮ እንዳትወጪ ብሎኝ ነው። አሀ ለካ ሙሽሪት ነሽ። እንግዲህ ልሆን ነው መሰለኝ። እንዴ ቀኑ ተቆርጦ ሽማግሌ እየተጠበቀ የምን መሰለኝ ነው። በጣም ጓጉቻለሁ። ለመጀመሪያ ጊዜ ለማግባት የቸኮለችና የጓጓች ሴት አንቺን አየሁ። እንዴ ደግሞ ለሰርጉ የማይጓጓ ሰው አለ? አዎ ሞልቶ። እንዴ እንዴት? ምን እንዴት አለው? ጋብቻን እንደ ገዳይ በሽታ የሚፈሩበት ሰዎች በሞሉበት ዓለም ላይ እንዴት ትያለሽ? እንደዚህ የሚፈሩት ካሉማ ልክ አይደለም። እንዴ ትዳር እኮ መጨረሻ ላይ ተስፋ ሲያጡ የሚያደርጉት ነገር ሆኗል። እንዴ እንዴት? እኔ ባሰመርኩት መስመር ሳይሆን እሱ በፈቀደልኝ የምመራ ሰው ነኝ። እሺ አንተ ከየትኛው ነህ? ፈጣሪ ነዋ። ለእኔ የሚላትን ሔዋኔን እስከሚሰጠኝ ድረስ እታገሳለሁ። ጎዶሏን ሞልቼ ጎዶሎዬ ሞልታ አብረን እንኖራለን። ጊዜው ገና ከሆነም እታገሳለሁ። ማን በሚልልህ? እና ትዕግስት የምትባል ሴት ላግባ? የትዕግስት ፍሬዋ ደግሞ ጣፋጭ ነው። አይሻልም? አረ እንደዛ ይሻላል። አይሻለኝም እንዳልክ። እሺ አሁን ወደ ቤት እንግባ። አረ ልሂድ። አሬራ አለ፣ ግባና ትጠጣለህ። እውነትሽን ነው? አዎ ተነስ። እንደዛ ከሆነማ እሺ። አስቢዶ አማንሽ ምርጥ ይላል። እንዴት ነው? አማን አለ። በሰላም ነው የፈለግሽ ፓፓ? አዎ በሰላም ነው። ያው ጠፋሽ እኮ ብዬ። ምን እባክሽ፣ ያቺ ኒና እኮ አፈላች። በዛ ላይ ደግሞ ያችን ጽዮንን ለቀቋት ምናምን አሉ። ምን እንዴ? ይሄ ማለት ነገሮች ሁሉ ወደ እኔ ያመራሉ ማለት ነው። በቂ ግዳይ። አይኔ ብራብኝ። አንቺ ግን በጣም የሌለ ተቀየረሻል። ከመቼ ጀምሮ ነው እምቢ ምናምን ማለት የጀመርሽ? ያው እኔ እኮ ከበፊቱም ብዙ እንደማይመቸኝ ታውቃለህ። እንዴ ቆይ ለምንድን ነው እንደዚህ የምታየኝ? አይ ምንም እንዲሁ ዝም ብዬ። እሺ እና ደግሞ አንድ ነገር ልጠይቅህ ነበር። ምንድን ነው? ቆይ እነ ቾምቤን ግን አግኝታቸው ታውቃለህ? አላውቅም። ለምን ጠየቅኝ? አይ ምንም ያው ጠፋንባቸው እኮ ምናምን ብዬ። አታስቢ፣ ምን አይነት ሚሽን ላይ እንዳሉ ስለሚያውቁ አይቀየሙም። በቃ ፒስ። አንቺ ግን ለምን ደስ ኬፍ አታያቸው? ሰኒስ እንዴ ምን ትሆናለች? ታስራ አይደል እንደ ያለችው? መቼም ከነ ወንበሯ ማማት ነው። እና ብቻዋን እና ታዲያ ካልሆነ ይዛት ይላል። እሱማ አይሆንም። እና ምን ይሆንልህ ታዲያ? በቃ በሩን ሄደህ በደንብ ዝጋው። ጀማው ሄደህ ምናምን ኬፍ ብለህ ነው። እሺ አስብበታለሁ። ብዙ እኮ ማሰብ አይደል። በቃ ሂድና ኬፍታ ታበላቸው። ደግሞ የሆነ ሰምሮልን ምናምን ነገር ይታጠፍ ምናምን እንዳይመስላችሁ። ወይ ካልሆነ ለምን አንተ አትሄድም? ቆይ ስንቴ ልንገርህ? እኔ እዛ ቤቱ ሆኜ በቅርበት የሚፈጠረውን ነገር መቆጣጠር አለብኝ እያልኩሽ ነው። ለምንድን ነው የማትረጂኝ አንቺ? እሺ በቃ ሄዳለሁ። ምርጥ ይላል። አይሽ አይደለም? በቃ ጎበዝ ሂጂ። በቃ በደንብ ኬፕ ያቸው ጀማው። በቃ ፒስ። እሺ በቃ ዶጌቴ ምን አለበት እንደው በሰላም አውለኝ ብዬ እንደዚህ ነው። ተመስገን። ጸሎቴን እኮ ወዲያው ነው የምትሰማልኝ። አመሰግናለሁ የምር። ምንድነው ችግር ግን? እንዴ ማለት እናቴ ነሽ። እኔ ችግሬ ብዙ ነው። ችግሬ ላንቺ ብነግርሽ አትሞይልኝ። ከኔ ጋር ያለ ችግር ምንድነው ነው ያልኩ። ይኸውልሽ ሴትዮ፣ እኔ እንደማንኛውም ኢትዮጵያዊ መጠለያ፣ መኪና፣ ምግብ፣ መጠጥ እፈልጋለሁ። ግን ከዛው ለዋናው ችግሬ ደግሞ አንቺ ነሽ። ቆይ ምን ያደረኩ ነገር አለ? በዚህ ልክ ለምንድነው የምፈራኝ? ምንም አላደረግሽኝም። አሁን ልሂድበትሽ። ዝጋ ወደዛ። ወንድ ከሆነ ቆፍጠን በል እንጂ። ሴትዮ ማርግ ነው የምትይኝ? በቃ ትቼዋለሁ። በቃ ልሄድ ነው። ዝም ብለህ እንደጠላኝ አቀርም። እሺ ወይ ምክንያት ሰጣለሁ ማለት አልገባኝም። የምን ምክንያት? ምን ልታደርጊኝ ነው? እሱን አርፋ ትቀመጥና አሳያለሁ። ሴትዮ በዚህ ልክማ አታስፈራሪኝ። ወደዛ ዝጋ በእናትህ አጁዛ። አጁዛ? አንቺ አጎዛ? አንቺ እንደውም የበሬ አይደለሽም፣ የግመል አጎዛ ነሽ። ዛቻ
ምን ሆነሽ ነው? ሌላ ሰው መስሎሽ ነው? ጆከር በጣም ፈርቻለሁ። እባክህ እኔ መሞት አልፈልግም፣ መቆየት እፈልጋለሁ። ታዲያ ስፒድ እኮ ሰውን መግደል አይፈልግም። አንተ ስላልገደልክለት አይደለ ሌላ የሚገለኝ ሰው ጋር የሚወስደኝ? አታልቅሽ። እኔ እኮ ምንም ማድረግ አልችልም። ጆከር እኔ መኖር እፈልጋለሁ። በእናትህ እርዳኝ። እሺ ምን ላድርግ? ከዚህ አስወጣኝ። ከዛ ለማንም ምንም አልልም፣ እምልልሃለሁ። ይኸውልሽ አንቺ ልጅ በዚህ ልክ ሞኝ አድርገሽ እንዳታስብኝ እሺ? እውነቴን እኮ ነው ጆከር። ይኸውልሽ ሰኒ፣ ጓደኛዬን የሚያስቀይም ምንም ነገር ማድረግ አልፈልግም። እና እኔ ልሙት? አላሳዝንህም? እሱማ ታሳዝኝኛለሽ። እና እንደዚህ ነው እንዴ ማዘን? በቃ ድጋሚ እኮ ላታየኝ እንችላለን፣ ላንገናኝ እንችላለን። ሰኒ በፈጠረሽ አምላክ በቃ ዝም በይ። እየለመንኩ እኮ ነው። እስኪ አስበው፣ እህት ብትሆን እንደዚህ ዝም ትላለህ? እሱም ማለት ነው እኮ እየለመንኩ ነው። በቃ ተረጋጊ። ምንም አትሆኝም። ምንም እንዳሰብነው አይሆንም። ፈርቼ እኮ ነው። እንዴ እንደዛ አይደል? አዎ ልጄን እንዳስረከብኩ ታስረክበኛለህ አለኝ። እንዴ ወዳ የኮበለለችን ሴት ከየት ልታመጣት ነው? ኧረ አሁን እንደው ተው፣ ዝም ብሎ ነው። አሁን እንደው እኔ ብርቄን ስፈልግ ታየኝ እኮ። እንዴ መፈለግማ አለብህ። እንዴ ምን እያልክ ነው? ተዋት እባክህ። እዛ ጨጓሯ ላጥ ሲያረጋት ትመጣለች። እንደኔ ሴት አስቀምጦ የሚቀልብ የምታገኝ መስሏታል። እንዲያውን ብርቅዬ ተኝታ የምትበላ ሰው ናት። ማን ብለህ ነው ጥራት? እንዴ ብርቅዬ ምን ነው ችግር አለ? ችግሩን ብታቅ ኖሮማ እኔ ፊት እንደዚህ ባላልካት ነበረ። እንዴ ያው ካለን አቀራረብ እኮ ነው። እንዴት ማለት? ያው ብዙ ዓመት አስቆጥረናል መቼስ በጉርብትናም በምንም ብዬ እኮ ነው። እና ብትጎራበት ከእኔ ጋር ነው እንጂ ከእርሷ ጋር ምን አለ? እንዴ በዚህ ተረጋጋ እንጂ እየተናደድክ እኮ ነው። ተቆላምጦ ወደዛ አንተ። እንዴ ዛሬ ደግሞ ከስምንት ጻረቃለሁ እንዴ አጣላ። እንዴት ብርቅዬ ብለህ ትጠራታለህ አንተ? በል ተው። እንዴ አንተ ሆድ ብሰዋል ዛሬ። ለምንድን ነው የሚብሰኝ? አንተ ማን ስለሆንክ ነው የኔ ሆድ እንደባሰውና እንዳልበሰው የምትነግረኝ? እንዴ ቆይ ከሄደች በኋላ ፍቅሯ ውስጥህ ገባ እንዴ? መቼስ የሚስቴን ፍቅር ብረዳ አንተ ምን ገዶ? በቃ በኋላ ስትረጋጋና ወደ ቀልብ ስትመለስ እንነጋገራለን። በል በቃ ቻው። አዎ ሂድ፣ ብትሄድ ይሻላል። ሂድ፣ ብትሄድ ነው የሚሻለው። ሂድ። ሁላችሁ ወደ አልጋችሁ አስቀራችሁኝ። ዋበላይ ብርቅዬ ዋበላይ ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 90
95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ሜሪት ፕሮፐርቲስ። ይኸውልሽ ብርቄ፣ አሁን እዛ ስትሄጂ ይሄን ትቻለሽ፣ አዎ፣ ያንን ትቻለሽ፣ አዎ፣ ይሄን ትቻለሽ፣ አዎ፣ ሁሉንም እችላለሁ፣ አዎ ነው የምትይው። እሺ እንዴ የማልችለውን? ዊ ብርቄ፣ አዎ፣ እዚህ እንደዛ ካላልሽ ማንም አይቀጥርሽም። እንደዛ ብዬ ገብቼ ሳልችል ስቀር አይመልሱኝም? አይመልሱሽም ብርቄ፣ እነሱ ራሳቸው ያለማምዱሻል። እና ካለማመዱኝ ለምን ዋሻለሁ? ከመጀመሪያ ነው አልችልም አልላቸውም? ዊ ብርቄ፣ እንደዛ እኮ አይደለም እንዴ፣ አንቺ አልገባሽም። እና እንዴት ነው? እኔ ለማለት የፈለኩት ምንም አልችልም ካልሻቸው በጣም በትንሽ ብር ነው የሚቀጥሩሽ። እንዴ ዋሽቼ ሀብቱን ባጠራቅምም ባካብትም አይጠራቀምም፣ ሰላቢ ነው የሚወስደው። ብርቄ፣ ምን ነው ኒናዬ ጮሽብኝ? ጨጓሬ ነደደ። ውሃ ላምጣልሽ እናቴ? አቃጠልሽኝ። እኔ ነኝ የማቃጠልሽ? እና እኔ ያለውን ነገር እየነገርኩሽ አንቺ ግን አሰሚም። አይኔ እኮ መዋሸት ከብዶኝ ነው። ያን ያህል እኮ ምንም ነገር አድርጊ አልተባልሽም። የተባልሽው እኮ በቃ እችላለሁ በይ ነው። እሺ ካልችላለሁ በቃ አለቀ። ከዛ እዛው ስገቢ እነሱ ራሳቸው ያለማምዱሻል። በቃ ኒናዬ አትናደጂ እላለሁ። አደራ ብርቄ። እሺ ችግር የለም እናቴ፣ አደራ። አረ ችግር የለም እናቴ፣ በእኔም ነብሽ። እንዴ ቅዱሴ እቤት ነህ እንዴ? አይ ባህር ዳርቻ ተቀምጬ አሳ እያጠመድኩ ነው ያለሁት። እኔ እኮ የምሬን እኮ ነው። እና ቤት ተቀምጬ እያየኝ ቤት ነህ እንዲህ ብሎ መጠየቅ ምን ማለት ነው? ቆይ ምን ሆነሃል? ምንም አልሆንኩም። ፊትህ እኮ ያስታውቃል ቅዱስ። እኔ የምልህ አንዴ ቆይ፣ ሰው ከህይወት ከወጣ በኋላ ተመልሶ መጥቶ መረበሽ ለምን አስፈለገ? ማን የመጣው? ማንም አልመጣም። ተው። እኔ እኮ የምሬን የጠየቅኩ ምናልባት እንቡጥዬ ከመጣሽ ብዬ እኮ ነው። ናቲ በቃ አትጨቅጭቀኝ፣ እንደውም ሌላ ሀሳብ አትሆንብኝ። እኔ እኮ ስልክ ስደውላትም አላነሳም ስትለኝ፣ እሺ ማን የምትሆነው? አይ አትጨቅጭቀኝ እባክህ፣ ማንም አልመጣም። እኔ እኮ ስልክ አላነሳ ስላለችኝ ምናልባት እዚህ ቤት ከመጣሽ ብዬ እኮ ነው። አንተ ራስህ ከሷ የባስክ ሌላ ችግር ነህ። ተወኝ አልኩህ አንዴ። ቆይ ቅዱስ ምን ሆናል? ለምን እንደዚህ በዚህ ልክ የተናደደ? አሁን ገና ዞሬ ገባሁ። እንዴ የት ዞርክ? ያልሄድኩበትን ጠይቂ። አለምን ስትዞር ነበራ? አዎ አሁን እኮ ወደ ቤት ስገባ ሚስቴ ናፈቀችኝ። ኧረ እኔ ልምጣልህ? እንደው ካላስቸገርኩሽ ትንሽ ጊዜ ታገሰኝ፣ እመጣልሃለሁ። ድሮ እኮ አንቺ እያለሽ ስመጣ ቡናው ቀርቦ ምሳ ቀርቦ ፏ ብሎ ነበር የሚጠብቀኝ። አሁን ስመጣ የኒና ጩኸት ነው የሚጠብቀኝ። እንዴ ኒና አትሰራም እንዴ? እሱማ ትሰራለች እኮ ግን ችግሩ ምንድን ነው? ለምሳ ያለችው ለራት ነው የሚደርስላት። አይ ኒና አሁንም እየደረሰ ነው ትልሃለች? አዎ። እና እንዴት ነው ግን ብርቄስ? ብርቄ ደህና ናት። አሁን እንደውም ስራ ልትጀምር ነው መሰለኝ። አዎ ኪራዬ በቃ ቶሎ ራሷን ትቻል፣ በኋላ ጦሱ ለኛው ነው። ኒና እያለች እኮ ምንም ማታነካካን ነገር እኮ የለ። ኒናማ አሳዝናት እኮ ነው። እንዴ የፈለገ ብታዝነስ በኋላ ምን ይፈጠራል የሚለውንም እኮ ማሰብ አለባት አይደል? ኒናን ታውቃት የለ እንዴ? እሷ እኮ ወደፊቱን አታስብ። ለማንኛውም አንዴ ሆኗል። ብቻውን ቶሎ ስራ አስገብቶ ወደዛ ቶሎ መፋታት። አዎ ለኒናም ፊት አትስጣት፣ ስራ እንድታስገባት። እንዴ ጭራሽ አንቺንም ጭምር ነው ማስወጣሽ ብያት እንዴት እንደደነገጠች። ውይ ተው በእናትህ እንደዛማ አትበላት። ኒና ላይ እኮ ጨካን ካላልሽባት አትሆንም። ታውቂያት የለ? እሱስ ልክ ነህ። በይ በቃ እሺ፣ በኋላ እናወራለን። እረፍት ላድርግ። እሺ በቃ ቻው። አፈቅርሻለሁ። እኔም። ስለዚህ በቃ 3 አይነት ከሰራው ይበቃኛል ማለት ነው። አሁን መጣሽ እንዴ? ነው ምን ነው? አይ ምንም
እኔማ እኮ እራት ሰርቼ ማታ ልጠራሽ ነበር። ለኔ? አዎ ስለተፈታሽ እንኳን ደስ ያለሽ ልልሽ። መፈታቴ እንደዚህ ደስተኛ ያደርግሻል ብዬ አልጠበቅኩም ነበር። ምን ማለት ነው? እኔ እንጃ። ያው ከኔ ይልቅ ለሰኒ ነው የምታደዩ ብዬ እኮ ነው። እና የፈለገ ባደላ አንቺ ይህንን ነገር እንደማታደርጊ እኮ አውቃለሁ። እንደማላደርገው እርግጠኛ ስለሆንሽ ነው እንጂ ለእኔ አስበሽ አይደለም ማለት ነው። አይ በቃ ጽዮን፣ ገና ከመምጣትሽ አንጨቃጨቅ። እኔማ ቤት ውስጥ መጎለት እኮ አስጠልቶኝ ነው። እዛ እስር ቤት ተቀምጠን ስለምንውል በጣም አስጠላኝ። ለዛ ነው የመጣሁት። አረ እንኳን መጣሽ። በቃ እንደውም እንዴ ምን ልትይ ነው? አግዢ ልትይኝ ባልሆነ? አዎ ምን ችግር አለው? አረ በእናትሽ ወደዛ። እንዴ እኔ ላርፍ እንጂ ልፈጋ እኮ አይደለም የመጣሁት። እሺ ተይው በቃ። ሲቀጥል ደግሞ ለእኔ አይደለ እንዴ ራቱ መብላት እንጂ መፍጋት የለብኝ። እሺ በቃ ተይው። እኔም ማንም ያግዘኛል ብዬ አላስብም። ውይ ይልቅ ሰዓት እንዳይሄድብሽ። እሺ ደፋር። ከዛ ድረስ ስራ ሽት መጥቼ ልታፈጋኝ አምራታል እንዴ? ለምንድን ነው እንደዚህ የምትይ? ቅድም ስትሄድ ማትመጣ መስሎኝ ነበር። ማለት ለጓደኛ አሳልፈ የምትሰጠኝ መስሎኝ ነበር። አሁንም እሱን ለማድረግ ነው እያሰብኩ ያለሁት። ጨካኝ። አንቺም እኮ በእኔ ቦታ ብትሆኝ ይህን ነበር የምታደርጊው። እኔ መቼም እንደዛ አላደርግም። ሁሌም ከእውነት ጎን ነው የምቆመው። እባክሽ አሰግሽ። አልሰከስኩም። ይህ የምኖረው ህይወቴ ነው። ይኸውልሽ ቆይ ነፃ መውጣት ነው የምትፈልጊው አይደል? አዎ። ስለዚህ የምንፈልገውን ነገር አድርጊልን። በቃ ፋይሉን ስጪኝ። ከዛ በኋላ ነፃ ትሆኛለሽ። እስቲ በእኔ ቦታ ሆነ አስቡ። እናንተ እኮ አላማችሁ ኪራን ከጨዋታ ውጭ ለማድረግ ነው አይደለም? እንዴት ህሊና ያለው ሰው እንደዚህ ያደርጋል? ይኸውልሽ እኔ ግን የማስበው ሰው የራሱን ህይወት መኖር አለበት ብዬ። የሌላውን ሰው ህይወት ሳይጎዳ ነው። እሱማ እንደዛ ነው የሚለው፣ ግን የኛ ኑሮ እንደዛ ለማድረግ አልፈቀደልም። ህጉን ለማክበር ፈቃደኛ ከሆንክ የምታፈርስበት ምንም ምክንያት የለህም። አንድ ጋር ለማፍረስ ትገደች፣ ያን ይገባሻል። ደህና ናት እኮ አሁን ሐኪም ቤት ራሱ ሄደን የሚቀባ ነገር አዘዙላት ነው። አይ ተመስገን ነው እንዴ። በጽዮን መፈታት ራሱ ከደስታዋ ብዛት የተነሳ የእጇን እኮ መታመም ረሳችሁ። እኔ ግን ይህን ያህል መቀራረባቸው ራሱ በጣም ነው የሚገርም። ምን ያው ታውቅ የለ ቅርበታቸውን በጣም እንጂ። ምሩ ራሱ እኮ ደስ ብሏት የወራት ልጋብዛቸው ብላ ሽር ጉድ እያለች። አይ ምሩ አሁን ምን አስለፋት እንደው ታውቃት የለ ምሩን። ይሄ ደስታ ሳይጠፋ መጥራት አለብን አለች። አይ ካለች ይሁና፣ ግን ቀለል አድርጊው በላት። ምን ሴቶች እኮ መለስተኛ ሰርግ የሚደግስ አይነት ወጥ ካልሰሩ የሰሩ አይመስላቸውም እኮ። ኧረ አትቸገሪ በላት። ምን የምናውቀው ቤት አይደል እንዴ? ይኸውልህ አባ እኔ ነግሬያታለሁ፣ ግን እሷ የምትሰማኝ አይመስለኝም። አይ ምሩ ወይ ካልሆነ ናሆሜ ጽዮንን አግዣት እንበላት እንዴ? አይሆንም አባ፣ ጽዮን እዛው ከእናንተ ጋር ብትመጣ ይሻላል። ምን ነው? አይ አባ እንደዚህ ሆነም እሷን ታውቃት የለ በኋላ እየጠገረሩኝ ነው ለፍቺ ነው የምበለው አያሳርፉኝም ምናምን ብላ መክሰሷ የማይቀር ነገር ነው። እና ብቻዋን ሆና ተጎዳቻ። ወይ ካልሆነ ኪያን እጠራታለሁ። አዎ እንደሱ ይሻላል እንዴ። ሁለት ነፍስ ሆና ትጎዳለች ናሆሜ። በቃ እስኪ ልደውልላት። ደህና ዋልክ ተሰማ? ደህና ነኝ። እንዴት ነህ? ደህና እግዚአብሔር ይመስገን። ቆይ የሆነ ነገር ላናግርህ ፈልጌ ነበር። እኔን ነው? አዎ አንተን ላወራህ ነበር። ምንድን ነው? ለምን ፈለግከኝ ደግሞ? ያው ሰሞኑን የምፈልግህ በብርቅዬ። በቃ ለዚህ ወሬ ጊዜ የለኝም። ምንም ቢሆን እኮ ከብርቅዬ ጋር በደህናው ጊዜ አብረን በልተናል፣ ጠጥተናል። እና ሳላስብላት ሳላዝንላት የቀረው መሰላችሁ? አይደለም። እናንተ የምትሉትን አላቅም። አይ አንተማ እኮ ምንም አታውቅም። ይገርማል። የዘንድሮ ልጅ ግን ድብቅ ነው። ጽናት ታውቃለች። እንግዲህ ተሰማ እንከባበር። የልጄን ደስታ በማይበት ሰዓት በእንደዚህ ያለ ነገር አትምጡብኝ። አረ እንዲያው ያንተን ደስታ ለማበላሸት ያሰብነው ምንም ነገር የለም። በቃ አልኳችሁ እኮ። ምንም የሆነ ምንም ከቤተሰቦቼ ራቁልኝ። ምን መሆናችሁ ነው? እሺ ካልክ ምን አደርጋለሁ? አንድ ነገር ብቻ አድርግልኝ። እንዴ? እሺ ምን ላድርግ? አንተ ብቻ ንገረኝ እንጂ ምንም አደርጋለሁ። ከቤተሰቤ ራቁ። በዚህኛው ጊዜ ዝም አልላችሁም። የተኛን አንበሳ መቀስቀስ ኋላ ለመበላት ነው።
ምንድነው እንደሚያስገስለው? አሁን ብርቅዬን ብሎ መጠየቅ ይሄን ያህል ያስቆጣል? ምን አይነት ሰው ነው? ይኸውልሽ ባለ አንድ መኝታ ሽንት ቤትና ሻወር ያለው አለ። ምትገቢ ከሆነ ግቢ። እንዴት ነው ይጠበኛል የምትይው? ለስንት ነው ቆይ የምንኖሩት? ለሰባት ያችን የምታክል ክፍል ውስጥ እንዴት ነው የምንኖሪው? ቆመሽ እንደ እስረኛ ነው የምታድሪው ወይስ? እሺ ሌላ ቤት ፈልግልሻለሁ። ለሰባት ከሆነ ደግሞ አንድ ክፍል አይበቃሽም ወይ? 3 ወይ ባለ 4 መኝታ ፈልግልሻለሁ። አትጨቃጨቂ። በኋላ ደውልልሻለሁ። ቻው፣ እንግዳ አለብኝ። እሺ ስምሽ ማን ነው? ብርቄ ደምለው የሽማር ከበደ ተዘራ። ይኸውልሽ እኔ የመጣሽው ለቤት ሰራተኝነት እንጂ ለግብርና ሚኒስቴር ለመቀጠር አይደለም እዚህ የመጣሽው። ብርቄ ትባላለች። ያንቺስ? የኔ ስም ደግሞ ምን ያደርግላል? አንቺ መሰልሽኝ ተያዥ ነኝ ብለሽ ይዘሻት የመጣሽው። አዎ እሱማ እኔ ነኝ እኮ። ታዲያ ስምሽን ተጣጣ ነገርኛ ምንድን ነው? የግዴታ ነው? አዎ የግዴታ ነው። ቱኔ ይባላለሁ። እንዴ አንቺ ቱኔ ነው ስምሽ? አዎ የመታወቂያ እንደዛ ነው። እና እንደዚህ አይነት ስም ይዘሽ ነው በእኔ ስም ስትሳለቂ የኖርሽው? አሁን ስራ ላይ ነኝ ብርቅዬ። ሳቁ በኋላ ይደርሳል። እሺ ምን ትችላለች? እማልችለው የለም። የበሬ ቃጠ እንዳለው እጎለጉላለሁ፣ አርማለሁ፣ እህልም ደግሞ አጭዳለሁ። ሁሉንም የቤት ስራ አጠቃላይ እሰራለሁ። አንቺ እኔ እንደው ደልዬ እንደው ስራ ይሁን እንጂ የትም እሰራለሁ። የፈረንጅም የአበሻ ምግብ ትሰራለች? የአበሻው ሲሆን ቆይ እንዲሁ የፈረንጅ ስትሉ ይሄ ትሉንም ምናምኑንም እኔ ብርቄ ንክች አላረግም። ምን በወጣኝ። ይኸውልሽ እኔ ግን በዚህ ሁኔታዋ ማግኘላት አይመስለኝም። እንዴ ምን መሰለክ ደሉዬ፣ ብርቄ ጨዋታ አዋቂ ናት። እንደዛ ከሆነማ ጨዋታ ካወቀች ለምን ኮሜዲያን አትሆንም? እሱንም ትሞክራለች። ግን ያው ለአሁኑ ከዚህ ብትጀምር። ይኸውልሽ እኔ ብዙ ስራ አለብኝ። ውጡልኝ አሁን ይሻላል። ይኸውልሽ እኔ ቀልድ አይደለም የሚያስኩት ስራ ነው። ይሄ ሁሉ ሰው ተሰልፈው የሚጠብቀው እኔን ነው። እሺ በቃ እኔ የምለው እኔናዬ እምቢ ብሎ ነው በቃ? አዎ። ቆይ ለምንድን ነው እምቢ የሚለው? ስራ ይስጠኝ እንጂ። አበላሸሹ። በቃ አሁን ውጪ። ደግሞ ልስራ ባልኩት ልለመን ይላል እንዴ? አንቺ ሴትዮ ምሰሚኝ ከሆነ እቺን ሴትዮ ይዘሻት ውጪ። ብርቄ ተነሺ፣ በቃ ነው እንውጣ። ስሚ እኔ ግብር ከፋይ ህጋዊ ሰው ነኝ። አንድ ነገር ብታረቁ የምትጠየቀው እኔ ነኝ። እሺ አገኛለሁ። አንተ ቱልቱላ አንቺ እንዴ ናት እንዴ? ምን ነው ናት ደግሞ ሳንዳለው ሰው ምን አጣ? እቺ ምን አይነት እቺ ለቦክስ ግጥሚያ ነው እንጂ ማስገባት ምን አይነት የሴት አትሆናት እቺ። ሄሎ ነስቲ እኔም ቡቁቅላ ነስቲ። ምን ሆነ ነው የደበረ ትመስላለህ? ኧረ አልደበረኝም። ታዲያ ዝም ብለህ ነው ለምቦጭ ነው የጣልከው? እሺ አቤንሽ እንዴት ነው? ኧረ ተወኝ። ስጠብቀው አልቀረም መሰለህ። እሰይ እንኳን ቀረ። አንተ ብቻዬን ተቀምጬ እሰይ ትላለህ እንዴ? ምን አይነት ሰው ነው? ለምን አትቆሚም? እንደው የኔ መድኃኒዓለም እኮ ያያል። የማያይ መስሎሽ ነው አይደል? እንዴ ምን ማለት ነው? እኔ የምለውም ይላል። ይሄን ያክል ግን እኔን እንዴት እንደምን ነው የምትቆጥሪኝ? ማለት ግልጽ አድርግልኝ። 1 2 ብዬ ነው የምቆጥረው። እኔ ያልኩሽ እንዴት ነው የምታዩኝ ነው። እኔማ ያው እንዳጨርሽው እንዴ ለምን? እንደውም ልንገርህ። አይ በቃኝ፣ መስማት አልፈልግም። እንዴ እናትዬ የማውራት መፍትሄን እየተጋፋኝ ነው። አንተን እንደ ወንድሜና እንደ ጥሩ ሰው ነው ማየ። እንደውም ከዚህ በኋላ አትይኝ። ከዚህ በኋላ እኔን ስታይኝ አይንሽን ጨፍኝ ከፈለግሽ። ማለት ይኸውልሽ ሜላት፣ አንቺ ምንም አይገባሽም። ቆይ እኔ የምለው በወንድምነት ነው ያ ሁሉ ጊዜ በቀን 50 ጊዜ የምትስሚኝ የነበረው? እንዴ እናትዬ ምን ነው ደበረህ እንዴ? አረ ምንም አልደበረኝም። አታይኝም እንዴ በደስታ ያው ጠረጴዛ ላይ ወጥቼ ስጨፍር? የት ከንፈር እንደዚህ ደስ ካለ ሁሌ ነው የምስምህ። አንቺ ምንም አይገባሽም እንቡጥ። አንቺ የሚገባሽ እና የምታውቂው አበባሽን መቁረጥና መቁጠር ብቻ ነው። ማለት እንዴት? ሰላም ወይኔ ልሄድ ነው። የማንድ አብረን እንውላለን ተባብለን የት ነው የምትሄደው? ውሎዬንማ እኮ ባጭሩ አሳየሽኝ እኮ። አንተ እናትዬ
ወይ እናት ሂሳብ እንዴ ማን ጋብቶለት ነው ደግሞ ሲያምር። በቃ ለሰርጉ ዝግጅቱን ካሁኑ ጀመረው ማለት ነው። አያባ እሺ በቃ ሰው ከተወለደበት ከኖረበት ሀገር የት ነው ተሰዶ የሚሄደው? ምን ሆነ አለባ? ምንም አላልኩም። እንዴ ከገባ ጀምሮ እኮ እያወራ ነው። ምንድን ነው? እነዚህ ሁለት ሰዎች እያሉ መች መንደሩ ሰላም ይሆናል? እና ማን? ስንት ረባሽ ታውቂያለሽ? እሱማ የታወቀ ነው። እና በዛብህ ናቸው። አሁንስ ያተሰማ ብሶበታል። ምንድን ነው የሚል? ቆይ ግን ብርቄ የት እንዳለች ጽናት ታውቃለች አለ። እንዴ ማን ነው ደግሞ እንደዛ ያለው? እኔማ ማን እንደዛ ብሎ እንደነዛላቸው አላውቅም። መንገድ ላይ እየተፈራረቁ አላስኬዳሉኝ። እኔ እኮ ምንም እንደማላቅ ነግሬያቸው ነበር። እና ተነግሯቸው የማይሰሙ ከኛ ጋር ምን አጣብቋቸው ነው? ምን እርግማን ደርሶባቸው ነው ከኛ የማይላቀቁት? እኔ እንጃ አባ። እኔ እኮ የገረመኝ የተሰማ ነገር ነው። ሰው እንዴት በማያገባው ነገር ይገባል? ያው ለመወደድ ብሎ ይሆናል። እውነት እየተናገርኩ ለምን እንደ ሬት አንገሸግሻቸውም? እንደሱ የምትለው እኮ አንተ ብቻ ነህ አባ። ለዛ ነው። እንዴት ደወለች? እንዴት ነህ? እንዴት አስታወሽው ስልኬን? እባክሽ እኔ እኮ አልረሳሁትም ነበር። አትዋሺ። እውነቴን ነው። ቅድምም እኮ የጠየቅኩ እስካሁን በቃሌ እንዳያስኩት እንዳታቅብኝ። ምንም ለማይለወጥ ነገር አትዋሺ። አልዋሻውም። ሰላም እኮ ነው። አዎ እሱማ ሰላም ነሽ፣ ግን ለተወሰነ ጊዜ እኔን ሰላም ነስተሽኝ ነበር እንጂ። እንደዚህ አትበለኝ። እኔ ይሄን ቃል አልወደውም። ባትወጂውም ግን ድርጊትሽ በቃላት ሲገለጽ እንደዚህ ነው የሚባለው። ከስንት ጊዜ በኋላ እያወራን እንደዚህ ነው የምታወራኝ? እና ምን ጠብቀሽ ነበር? በጣም ተቀይረሃል። አነጋገርህ ራሱ ረጋ ያለ ሆናል። እድሜ እየመከረ ጊዜ ደግሞ እያሳየና እያስተማረ እንደዚህ ቀየረኝ። እና እሺ አሁን ለምንድን ነው የደወልሽው? ምንም በቃ እንዲሁ ሰላም ልበል ብዬ ነው። እሺ አልሽኝ አይደል? ቻው። ልቅረብ ባልኩ እኔ እኮ ምንም አላጠፋሁም። የሰው ህይወት ውስጥ ዝም ብሎ ዘው ተብሎ እየተገባ ዘው ተብሎ አይወጣም። እሺ ሊገባሽ ይገባል። አቤት መተሻለ ነው። ታዲያ ምሩ የለችም እንዴ? እኔ እንጃ፣ ውስጥ ስራ ምናምን እየሰራራች ነው መሰለኝ። ቆይ ታዲያ አታግዣትም እንዴ? እኔ እኮ እዚህ የመጣሁት መንፈሴን ላድስና ዘና አልል ነው። ኦኬ አንቺ ልጅ በቃ ጸባይሽ ይስተካከላል ትታረሚያለሽ ብለን ስናስብ ጭራሽ እየባሰብሽ ነው አይደል የሚመጣው? ምን ማለት ነው? እና ታዲያ እሷ እርጉዝ ናት። በዛ ላይ ደግሞ አውቃለሁ ያማታል። እኔ ደግሞ አሁን መንፈሴ ተጎድቷል። ምንም ነገር ላደርግ አልችልም። መንፈስሽ ተጎድቷል አይደለ እንዴ? እና ምንም በማላውቀው ነገር እኮ ነው እስር ቤት ውስጥ 3 ቀን የቆየሁት። ቆይ 1 ወር ቢሞላሽ ምን ልትይ ነው? ምንም ልበል። አንተ ግን 1 ቀን ብቻ ነው መተህ የምትጠይቀኝ? ትሰምኛለሽ? እሱንም ምሩ ጋር ሀፍታኝ ነው መጥቼ ጠየቅኩሽ። ለነገሩ ተው፣ ይሄንን ቀን ማን ከጎኔ እንደሚቆም ነው እሺ ያሳየኝ። ይሄንን ለማወቅ እኮ መታሰር አይጠበቅብሽም ነበር። ማለትማ እማዬ ብቻ ናት እንጂ ካንቺ ጎን ማንም እንደሌለ ውስጥሽ ያውቃል። እሱን ራሱ ማወቃችሁ በጣም ትልቅ ነገር ነው። አንቺ እስኪ በስነ ስርዓት ተቀመጪ። እስኪ እንደ ሴት ተቀመጪ። እንዴት ነው የሚያደርግሽ? አሁን እንዴት ሆንኩኝ ታዲያ? ናም የመታል እንዴ? ምሩ ስራውን ብቻሽን እንድትሆንሽ። ደህና ነኝ። ደግሞ እኮ እዚሁ ልታግዘኝ። እማትዋሽኝ እንዴ? ይቺ መቼም ላግዝሽ እንደማትልሽ አውቀዋለሁ። አዎ ካሁን በኋላ ማንም ሰው እንዲወደኝ ብዬ አልዋሽም። እሺ ውጪልኝ። ናም ተው እንጂ ምን እያልክ ነው? እና ታያትም እንደ እያናደደችኝ እኮ ነው ያለችው። እና እንግዳ ውጡ ይባላል? ተይው ይበለኝ፣ ብርቅ አይደለም። እሺ በቃ እና ውስጥ ስራ ታግዘኛለህ? እማ ኪያን ጠርቻታለሁ። እሷ ታግዝሻለች፣ አብራችሁ ትሰራላችሁ። እሺ እስከዛ ናንተ
ምን ይመስላል እናታችሁ? ጅል እዛ ሄድና ወጥታ ነው ማልመጥ ሲያስጠላ። ቅዱስ እንግዲህ ለሙስ ገብተን እንዘዝ። እዘዝ በእናትህ እዚህ አምጡልን። ቆይ እዚህ ድረስ መተን ላንገባ ነው እንዴ? ናቲ ሰው ሲደብረው አይገባም? ይገባኛል፣ ግን ከኔ በላይ ደግሞ አይደብርህ። አንተ ደግሞ ምን ሆንክ? ወንድሜን አትለኝም መሰለህ? ማ እቺን ቡጥዬ ነች። እና ለዚህ ነው የደበረ? እንዴት አይደብረኝም? እና ቆይ ምን እኔን እንድትል ፈልገህ ነው? ብቻ አላውቅም፣ እንደዛ ስትለኝ እኔ የምር በጣም ነው የከፋኝ። እኔን እንደዛ ባለችኝ ማለት የእምቡጥዬ ወንድሙን ትፈልጋለህ? ማን? እኔ? አረዘው እና ባለችኝ ስትል ነው። ናቲ በቃ ወሬውን ትተህ ሄደህ ምግቡን እዘዝ። እሺ፣ ግን ውስጥ ግን በላ ቆንጆ ነበር። እሺ መጣሁ፣ ሄደህ እዘዝ በቃ። እሺ ራስ ምታት ያለች መጣሽ እንዴ? በጣም ፈጣሽ። ቤት ስራ ላይ አስኩኝ ነበር፣ ለዛ ነው። ደግ አደረግሽ በእናትሽ። ወዴት ሄድክ ነው ግን? እዚህ ሱቅ ዕቃ ልገዛ። ኦኬ እንግዛና አንድ ላይ እንገባለን። በጣም ደስ ይለኛል። ልጅቷ እኮ አልሞት ባይ ሆና ነው እንጂ በጣም ደካክሟታል። እባክህ አይደለም በሷ አቅም እኛ ራሱ አንድ ነገር ሰርተን ምን አይል እንደሚደክም እኮ። በቃ ልጅና ገዝተን እንመለስ። ምን እሺ ነው? ሰዎቹ የተሰምጠው ነው የሉም እንዴ? ማንም የለም? ምናልባት ያቺ ኒና ገጠር ይዘው ሄዳ ድጋሜ እዚህ ጋር ደቅ አድርገው ይሆን እንዴ? ለማንኛውም ቼክ ማድረጉ አይከፋም። እዚህ ምን እየሰራ ነው? ማሪ መቼም በገዛ ክፍሌ እኔን አይደለም ማለት ሳሎን ደቅ ብዬ በቃ ሰው ምናምን የለም። ሰው የለመደ ሰው አለ አይደል? ሲደብረኝ ዝም ብዬ ወደዚያ ማለት ነው በቃ። እና ሳሎን ሰው ስታጣ እዚህ ነው የምትፈልገው? ይሄ እንደዛ አይደለም። በስነ ስርዓት ነው። አዎ ባለፈው በርቄን ያረካትን ነገር አይቼ ዝም ያልኩት ነገሩ ላለማባባስ። አንተ ወጣት አይደል ሰርታ አበላ እባክህ ዝም ብለህ አትጩህ። እኔ ምንም አላደረኩም። ደግሞ ዝም ብለህ ትደርፋለህ እንዴ? ኒና ልብሱን ካንተ ላይ እንደወሰደች በደንብ አውቃለሁ። እና ታዲያ ይሄንም ለምና ወሬ ምናምን ብላ ነገረች። ድጋሚ ላይ ማን በማን ቤት እንደምትጣ ነው ማለት አልገባኝም። ያደግ ነው አሁን ሌላ ነገር ከኔ ጋር እንደዚህ ነገር አቁም። እሺ ሰማኛለህ? እገላለሁ። በማንም ቤት ማንም አይወጣም። መብቴ ለምን እኔ ማስወጣት? እገላለሁ። ሰማኛለህ? ቅንጦታችን ገንዘብ ገቦሽ ድጋሚ እዚህ እንዳላይ ሰማኛለህ? እንደዚህ ያደረገው እኔ ማን ነው ስለማታውቀኝ ነው። በቃ በእናትሽ ብርቅ አትጨቃጨቂኝ እንዴ! በቃ አሁን እንሂድ። ወይ ጉድ! ለካ ከተማ ሳይዋሽ አይኖርም። በቃ ብርቅ አትጨቅጭቅኝ፣ ሁሉም ነገር ተበላሽቷል። ከዛ እዚህ እስክንደርስ እኮ ጠረቀምሽኝ፣ ዘጋሽኝ። እኔ ጨነቀኝ እኮ። እሺ በቃ አሁን እንሂድ። ምን አይነት ሰው እንዴ! አንተ ምን ሆነ ነው? እገልሻለሁ። እገልሻለሁ። ምን ሆነ ነው? አንተ ምን ልትሆን ነው? ዞር በል አንቺ ገጀራ።
አለዛ ወደ አንቺ ነው የምዞረው። ዞር ባልልስ እንዲህ ናትና እዛ ሄደሽ ለኪራ ነገርሽው አይደል? እሰይ እውነቱን አወቀ። እሰይ አንተ ሰውዬ ተው ብዬሃለሁ። ዞር በይ ከዚህ አንቺ። አለዛ ወደ አንቺ ነው የምዞረው። እና ልትመታት ነው? ወደ አንቺ እንዳልዞርልሽ። እንዲህ ናትና ብርቄ ይኸውልሽ የትም ብትገቢያት አታመልጭኝም ዛሬ የትም። እንግዲህ ልጅቷን መሬት አይውጣት። እንዴት ያለ ነገር ነው! ጥጋበኛ ይሄ ደግሞ። ሙሽሪት ልመጂ ሙሽሪት ልመጂ ከተደፋው ድፍድፍ ለዚህ ሰርጉ ሰጂ። ኧረ ተው በዛብህ። አሽሙር እኮ በወንድ አያምርም። እና እሷ እንዳታወራሽማ ሚስቴን ወሰድሽብኝ። የት ነው የወሰድኳት? እኔ ምን አውቃለሁ? የት አባርሽ እንደወሰድሻት እኔ ምን አውቃለሁ? ስለዚህ በቃ እኔም የት እንዳለች አላውቅም። ተወኝ። አልለቅሽም። አንቺ እኮ በወንድሜ መታሰር በሚስቴ መጥፋት እጅሽ አለበት። ስለዚህ አልለቅሽም፣ አልተውሽም። እኔ ምንም ልልህ አልችልም። እንደው እሱ ልቦና ይስጥ። እሱማ አንቺን ደህና አድርጌ ቀጠሻለሁ። እግዜር እንደሆነ ታላቅ ነው። ሰውን ሰው እንዲቀጣው አይፈቅድም። ዝም በይ። አንደበትሽን አሳምሮ ፊትሽን እየወለወሉ መሄድማ ወግ አድርገሽዋል። አሁን ልሂድበት። እሺ ሰምኛለሽ? ወንድሜን እስር ቤት ጨምረሽ ሚስቴን አስኮብልለሽ ሕይወቴን እየበጠበጥሽ አትኖሪያትም። እንዴት እንደምቀጣሽ ምን እንደማደርግሽ አንቺ አታውቂም። እኔን የማውቀው አንተን አልፈራህም። ለእኔ ፈጣሪ አለ። እናያለና እናያለን። ምን አለ ግን እኔም አንድ ወንድም ቢኖረኝ ኖሮ ግን ያስገባልኝ ነበር። ይሄኛው ይሻላል። ሁሉም እኮ ያምርብሻል። ሆዴ እንድታይ ስለማልፈልግ እኮ ነው። እንዴ ታዲያ ምን አስጨነቀሽ? እኔ እንጃ ብቻ ሲታይ ደስ አይለኝም። አይ አንቺ ሰው በዚህ ሰዓት እምብርቱን ገልጦ ይሄዳል። አንቺ እዚህ ትጨናነቂያለሽ። እኔ ስለ ሰው ምን አገባኝ? ግን እናቴ ሸፈን ያደረጉት ልጅ ይባረካል ትለኛለች። ቢሆንም ግን ይሄኔ ላትጨናነቂ። ጨረሳችሁ እንዴ? አዎ እድሜ ለኪያ አገዘች። አዎ እኔንም ከናሁን ግልብጫ ገላገለችኝ እንጂ ጽዮን ስነ ስርዓት እንዴ ምንድን ነው ያለበሰችው? ቀሚስ ያምራል አይደል? አዎ ግን ምንድን ነው እንደዚህ ቤተሰብ አይደል እንደሚመጣው? ቢሆንም ሆዴ ፍጥጥ አለ ብዬ እኮ። ምንድን ነው እንደዚህ ሰርቆ እንዳረገዘ ሰው መሳቀቅ ወይስ ነው እንዴ? ምኑ? ምግቡን እናቀርባል ይሻላል። ሆዴ ፍጥጥ አለ። ወገኛ ምን አይነት ባለች ባናለች። ታሽ እዚህ መድረሴን እራሱ አላመንኩም ነበር። ቁጭ በይ እዛ። ኧረ ባትለኝም እቀመጣለሁ። ቁጭ በይ። ስፒድ ማለት ስፒድ ማለት ሰይጣን ነው ብታይ። ኪራ ማለት ንገሪኝ። ምን ልንገርህ? ዲና እንዴት እንደዚህ ታደርጊያለሽ? እንዴት ሌባ ቤቴ ታስገቢያለሽ? የፈለገ ዘመድሽስ ቢሆን እንዴ? ኧረ እኔ እሱ የኔ ዘመድ አይደለም ጭራሽ። እና ለምንድን ነው ያሸሽኝ? እሱ የአባቱ ጉድ ነው። አባዬን ደግሞ እዚህ ጋር ምን አመጣው? ወንድምህ ነው። ምን? አዎ ኪራ፣ ከሌላ የሚወለድ ታላቅ ወንድምህ ነው። ማን ያለው? እሱ። እና እሱ ስላለሽ ብቻ አምነሽ ትቀበያለሽ? አንቺ ማትረቢ እንዴ ኪራ፣ በቃ አትጩህብኝ እንዴ። እኔ በሰዓቱ ራሴን ለማትረፍ እኮ ነው። እና እኔ ዝም ብዬ ልሞት እንዴ? እና ገጠርም የመጣሽው ለዚህ ነበር? አዎ። ቆይ ኒና፣ ቢያንስ እዛ አትነግሪኝም እንዴ? ኪያና ሰኒ እንገላቸዋለሁ አለኝ። ምን? ኪያና ሰኒ? አዎ። እንዴ ሰኒ? አዎ ሰኒ እንዲያውም እሱ ጋር ነው የምትሆነው።
አዎ ኪራ እሱ ጋር ነው የምትሆነው። ኒና ቆይ እንዴት እንደዚህ ታደርጊያለሽ? እንዴት እያወቅሽ ዝም ትያለሽ? በጣም ባለጌ ነሽ። እሺ እንዴ ኪራና ወዴት ነው ጥላ የምትሄደው? ከመጣሁ ይገለኛል። ወይኔ ጉዴ ፈላ ካዘኛል። ለቀልኝ እኮ ኧረ ወዴት ነው የምትደበቀው? አንተ ኪራ ቢሱ አለ እንዴት ነሽ? ባጋጁ እኮ አንቺ ታሹ። ወዴት? ቅድም ምንድን ነው የተነጋገርነው? ቅድም ያልኩ ቦታ ነው። ቆይ እኔ ዋሌድስ ምን ችግር አለ? አንተ ምን እሺ ነው እኔ የምልህን የማትሰማው? ቆይ ስፒዷ ተናዳል እንዴ? አንተ ምን እሺ ነው እኔ የምልህን ነገር የማትሰማው? ለምን? አዎ ነገሮች የሌለ ምናምን ተብላሽተዋል። ምስቅልቅላቸውን አወጡ። ደግሞ ትስቂያለሽ እንዴ? ከዛ ከሽማግሌ በኋላ አንቺ ነሽ ብዙ ነገር ያሳጣሽ። አንቺን በጥሴ ገድዬሽ ወይንም ቤተሰብ እንዳለ ምንም አያሳስብሽ። ቆይ ለምን አንቺ ዝም አትይም? ተዋ ምናልባት የመጨረሻ ቀን ማለት ነው። ስፒድ በቃ ወይ ተረጋጋ፣ ትንሽ ወጣ በልና ትሰሚያለሽ። መኖር እየፈለጉ አለመኖር ምን እንደሆነ በደንብ አድርጌ ያሳይሻለሁ። ይኸውልህ በንዴት አትወሰን። ትሰማኛለሽ እኮ ከአሁን በኋላ ምን ማድረግ እንዳለብኝና ምን አለማድረግ እንደሌለብኝ እንዳትነግረኝ አልፈልግም። እሺ እሄዳለሁ። ቻው ሰኒ። አንተ ማማት ትጣላኛለህ። በቃ ልባል አይደል? ቆይ ሰው ይሄን እያወቀ እንዴት ዝም ይላል? ፈርታ ነዋ። እሺ ቆይ ቢያንስ ሰኒ ጠፋች ሲባልና እሱን ስትሰማ እሱ ይሆናል ብላ አትጠረጥርም? ኪራ በቃ አሁን ለፖሊስ አሳውቀን የለ እንዴ? ተረጋጋ። ደግሞ እኮ ወንድሙ ነኝ ሲላት ማመን ነው። ያው ከዚህ በፊት የኪያን ታውቅ የለ ለዛ ይሆናል ብላ እኮ ገምታ ነው። አባ በጭራሽ እንደዚህ አይነት አረመኔ ልጅ ሊኖረው አይችልም። አሁን ለማንኛውም ኪራ መረጋጋት ነው ያለበት። ተናደ ምንም የምታመጣው ነገር የለም። እኔ ኪራ አይደለሁም ቅዱሴ፣ ሁሉንም ነው ከዛ ቤት ማስወጣው። ኧረ ተው በእግዚአብሔር አንተ ልጅ ተረጋጋ። አሁን ውጪ ብትላት በድንገት የት ትሄዳለች? አላቅላት ጭራሽ ቤቴ ውስጥ ወንጀል ልታሰራ። ታውቃት የለ እንዴ ልጅቷን? ሆን ብላ እኮ አይደለም። ኒናን ያወቅኩበት ቀን የተረገመ ይሁን። ስራዋ ሁሉ ጦስ ብቻ። ሄሎ። አቤት። ኦኬ አገኘህልኝ? በጣም ጥሩ። እሺ እመጣለሁ። እሺ በቃ እንደውም ሰራተኛ አግኝቻለሁ። ወደዛ እንሂድ። የምን ሰራተኛ ነው? እኔማ ለሰርጉ ስራ የምትሰራ ልጅ ታስፈልጋለች ብዬ አስቤ ነበር፣ ግን አሁን ወስኛለሁ ቅዱሴ። ከኔና ከጽናት ውጭ እዛ ቤት ማንም አያስፈልግም። እሺ ካልክ ተነሻው። ወዴት ልትወስደኝ? ተነሻ አልኩሽ። አልነሳም። ምን መመታት ነው ትፈልጊያለሽ? ይኸውልሽ ህይወትሽን የምትፈልጊያት ከሆነ ቀጥ ብለሽ ተነሽ። አለዛ እምቢ የምትይ ከሆነ እዚሁ ነው የምገላግልሽ።